ሁላችሁንም በጌታ በኢየሱስ ሰላም እላለሁ። እንደምን ሰነበታችሁ? እንደምን ከረማችሁ? ኢየሱስ ማን ነው? ኢየሱስ ማን ነው? ኢየሱስ ማን ነው? እስኪ ለዚህ ጌታ ልታናችሁ ተባይ ለጌታ ይሁን። በጣም ድንቅ ጊዜ ነው እግዚአብሔር የሰጠን፣ በጣም ልዩ ጊዜ። እግዚአብሔር ይባረክ። ማርክዬ ጌታ አብዝቶ አብዝቶ ይባርክ። በጣም ልዩ ነበር። አምልኮ መሪዎች በሙሉ ጌታ አብዝቶ አብዝቶ ይባርካችሁ። ተስፋዬ ሄዷል፣ ግን ጌታ አብዝቶ አብዝቶ ባለበት ቦታ ይባርክ። በጣም ድንቅ ነበር። በጣም የሚገርም ሳም ሲስተምም ሚዲያ ሚኒስትሪ ልታገለግሉ ሁላችሁ ጌታዬ አብዝቶ አብዝቶ ይባርክ። ተባረኩ። እግዚአብሔር ይባረክ። ትናንት በእውነት ድንቅ ነገር ነው። ዛሬ ጠዋት ነው ያየሁት። በእርግጥ እንደሚሰራ ነበር ስላልቻልኩ አልመጣሁም፣ ግን በጣም የሚደንቅ ስራ ነው የሰሩት። እነ አብርሃም እነ ብሩኬ ሌሎቹ የተጠሩት ምናልባት እንዳረሳ እንጂ እነ ማርክም አሉ እና ሹዬም አሉ የነበሩ ማለት ነው። ስፓኒሾች በሙሉ ነበሩ። እግዚአብሔር ይባረክ። ብዙዎቹ ማለት ነው። ጌታ አብዝቶ አብዝቶ ነበላው። በእውነት ጌታ ይባርካል እንላችኋለን። ተባረኩ። እነ ዳዊት እግዚአብሔር ይባርክ። ያው ብሳሳት ያው ስላልነበርኩ ነው ማለት ነው። እግዚአብሔር ይባርክ። ስንቶች በጌታ ደስ ይላቸዋል። በመካከላችን በጣም እንወዳቸው የእናታችን የማማረካሽ ልጅ አቶ አንተነህ ከሩቅ ከሚችጋን መጥቷል። እንኳን ደህና መጣ እንደገና ማለት ፈልጋለሁ። እግዚአብሔር ይባርክ። እግዚአብሔር እጅግ አድርገን እናመሰግናለን። ጌታ ይባረክ። ከኋላ ቅድም ፓስተርም ሲያስተዋውቅ ነበር እህታችን ትምንዬ እናት በጣም እንወዳት ምስሩ እንደገና አይ ቲንክ ሌላም ሰው አጠገብ አለ። ስምረት ናት ለካ። እስኪ ተነሱ። እንኳን ደህና መጣችሁ። ጌታ ይባርካችሁ። ተባረክ። ከሩቅ ስለሆነ በደንብ ማየት አይቻልም። ጌታ ይባረክ። ተባረክ። ተባረኩልኝ። በጣም ደስ ብሎናል ስላየናችሁ። እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። እስኪ አጠገብ ያለ ሰው ያዙና ጌታ ይባርክ፣ ጌታ በረከቱን ይልቀቅ ባንተ ላይ፣ በቤት ላይ፣ በቤተሰብ ላይ ብላችሁ ሌላው ደመቀ እንቅልፉንም የተኛ ይመስለኛል። ትናንትና በብፁም የተኛ ይመስለኛል። ለማዘጋጀት ብሎ ሌላ ጊዜ ማገለግለውንም ሳይቀር ነው የሰጠሁት። በሙሉ ሰርቶ አምጥቷል። በእውነት ለዚህ ሰው ጌታ ዝቶ አብሴ ማለት እንድትል በብፁም ቅንነት በቃ የተሰጠው ጊዜ በጣም አጭር ነው። በዛች አጭር ጊዜ ውስጥ ጨርሶ ዛሬ ጠዋት እኔ የጠበቅኩት የመጀመሪያውን ክፍል እንዲያዘጋጅ አሁን ደግሞ የጻፈው ላይ ያልከውን ግን አልቻልኩም። ምክንያቱም ኦልሬዲ እኮ ጽፈዋል ሁሉ። ጌታ ይባርክ። ደመቀ ደሬ ጌታ አብዝቶ አብዝቶ ይባርክ። ተባረክ። ጌታ ይባርክ። ጌታ ይባርክ። እንዲህ አይነት ጌታ የሚወዱ ጌታ ልጆች ፈቃደኞች ስላሉ ጌታ ይጋገን እናከብራለን። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል ቆመን እናነባለን። የላቀው መስዋዕት በሚል ባለፈው የጀመርነውን ነው የምንቀጥለው። የላቀው መስዋዕት ሁለተኛውን ክፍል ነው ዛሬ የምናየው። የላቀው መስዋዕት በጣም ደስ ይለኛል። የዕብራውያን መልእክት በጣም ነው ከነፍሴ የምወደው። ደጋግሜ እንደውም አስተምሬያለሁ ዕብራውያን እዚህ ማለት ነው። እንደገና የቆላሲያስ መልእክት እንደዚሁ ማለት ነው። ማለት መልእክቶቹ ሁሉ የሚገርሙ ናቸው፣ ግን ኢየሱስን በደንብ አድርገው ይገልጡታል። ያ ማለት ወንጌላትም ይገልጡታል። ለዮሐንስ አይነት ወንጌል በጣም በሚገርም አይነት ኤክስፖዚሽን ያለበት ኢየሱስ ማን እንደሆነ ማለት ነው። እና ግን መልእክቶች ደግሞ የተጻፉት የሚገርም አይነት ነገር ናቸው። ዕብራውያን እንዴት አድርጎ ኢየሱስ ይበልጣል ነው ቲሙ። አሜን። ኢየሱስ ይልቃል። እንደው ቋንቋው ነው ያነሰኝ። ይበልጣል የሚለው ማወዳደር ያመጣል። ጭራሽ ይልቃል። ጌታ የሚመስል የለም። ክብር ለኢየሱስ ይሆንልን። እግዚአብሔር ይመስገን።
እናውጣና ከእግዚአብሔር ቃል አንብበን እንጸልያለን። ክብር ለኢየሱስ ይሁን። እዚህ ጋር አለ መሰለኝ እንትኑ ጥቅሱ ዕብራውያን 10 ከ11 እስከ 18 ማለት ነው። ሁለተኛው ክፍል ነው። ይህንን ነው የምናየው ዛሬ። እግዚአብሔር ይባረክ። ሁላችን ምንችል ከሆነ አብረን እናነባዋለን። እግዚአብሔር ይመስገን። ዕብራውያን ምዕራፍ 10 ከቁጥር 11 እስከ 18 ያለው ነው። እግዚአብሔር ይባረክ። በጌታ ስም 1-3 ሊቀ ካህናት ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዛን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ነው የሚለው። ቆሟል፣ አስምሩበት። ቆሟል፣ አልጨረሰም። ስራው የሚያልቅ ነገር አይደለም። እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ዙፋን ቀኝ የተቀመጠ ይላል። ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናልና ከዛ ወራት በኋላ ከእነሱ ጋር የሚገባው ኪዳን ይህ ነው ይላል ጌታ። በልባቸው ሕጌን አኖራለሁ በልቦናቸው ጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና ዓመፃቸውን ደግሜ አላስብም ይላል። የእነዚህም ስርየት ባለበት ዘንድ ከዚህ ወዲያ ስለ ኃጢአት ማቅረብ የለም ይላል። እንጸልያለን። ዘላለማዊና ጻድቅ የሆንክ ቅዱስና ቸር አባት እግዚአብሔር ሆይ በጌታችን በኢየሱስ ክርስቶስ ስለ ላቀው መስዋዕት ስለ ውዱ ስለ ኢየሱስ በቀራንዮ መስቀል ውድ ዋጋ ለእያንዳንዳችን ስለከፈለው የሕያዋን ጌታ የነገሥታት ንጉሥ የጌቶች ሁሉ ጌታ ራሱን አዋርዶ ወደኛ ሰፈር ስለመጣው ስለ ውዱ ኢየሱስ እልፍ ምስጋና፣ እልፍ እልልታ፣ እልፍ ጭብጨባ በኢየሱስ ስም ይሁንልህ። አባባ እንዳንተ ያለ አምላክ ማንም የለም። አባባ የዘላለም አባት እግዚአብሔር ሆይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ዓለማትን በፈጠረበት ልጁ በዚህ ዘመን መጨረሻ ለእኛ ተናገረን ተብሎ እንደጻፈ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ የተቀመጠ በሰማይ በግርማው ቀኝ በተቀመጠው ልጅ ሁሉ ክብር፣ ሁሉ ጌታ ያክብሮት፣ ሁሉ አድናቆት በጌታ በኢየሱስ ላንተ ይሁንልን። እናከብርሃለን አባባ የዘላለም አባት እግዚአብሔር ሆይ አንተን ሴሌብሬት እናደርጋለን። በመካከላችን የከበርከው ከፍ ያልከውን የላከውን ጌታ ከሁሉ በላይ የሆንከው እናከብራለን። ሃሌሉያ! የትንቢት ፍጻሜ የሆንከውን ከሞኛል ያዳንከንን የታደግከንን ከጨለማ ወደሚያስደንቅ ብርሃን ያመጣህንን ጌታችንን ንጉሣችንን እናከብራለን። በእልልታ በጭብጨባ በእልልታ በጭብጨባ ስለ ሠራው ሥራ ተባረክ። አምላካችን እግዚአብሔር ሆይ እንዳንተ ያለ አምላክ ማንም የለም። ብቻህን ታላላቅ ታምራት የምታደርግ ብቻህን ታምራት የምትሰራ አንተ ነህ። የዘላለም አባት በጌታ በኢየሱስ እግዚአብሔር መንፈስ ቅዱስ ሆይ ኢየሱስን ብቻ አክብረው፣ በመካከላችን እሱን ብቻ አክብረው። ጌታ እግዚአብሔር ሆይ ቃልን ታበራልን ትገልጥልን ዘንድ በኢየሱስ ስም እማጸናሃለሁ። ወንዶች ሴቶች ልጆች ይባረኩ። በተለያየ ሁኔታ የሚያልፉ ዛሬ ቀንበራቸው ከኢየሱስ መሰበክ የተነሳ ይሰበር። ጌታ የዘላለም አባት እግዚአብሔር ሆይ በመካከላችን አንተ ክበር፣ አንተ ብቻውን ከፍ በል በጌታ በኢየሱስ ስም አሜን። ለጌታ ክብር ሰጥተን እንቀመጣለን። አሜን። ሃሌሉያ! ክብር ለጌታ ይሁንለት። ባለፈው ዕብራውያን 10 ከቁጥር 1 እስከ 10 ያለውን ነበር ያየን። የመጀመሪያው ክፍል ማለት ነው። ትልቁ የሰው ልጅ ችግር ኃጢአት እንደሆነ አይተናል። ትንሽ አንዳንድ ነገር ምናልባት ላልመጣችሁ ለማስያዝ ምንም አይነት ሃይማኖት፣ ምንም አይነት ሪቹዋል፣ ምንም አይነት ሪሰርች ሊፈታው የማይችል
የሰው ችግር ሃይማኖት ሊፈታው የማይችል ሊቃውንት ሊፈቱት የማይችሉ የሰው ችግር ትልቁና ዋነኛው ኃጢአት ነው። እግዚአብሔር ፕራይስለስ የሆነ ዋጋ ነው የከፈለው። ከዋጋ በላይ ከተመን በላይ የሆነውን ልጁን ነው የከፈለው ወገኖች። እና ለምንድን ነው ይሄ መስዋዕት ከፍ ያለ መስዋዕት ያስፈለገን? ምክንያቱም የከብቶች፣ የበጎች፣ የጠቦቶች፣ የግልገሎች እንደገና የፍየሎች መስዋዕት ነበረ ይሰዋ የነበረው እና የላቀው መስዋዕት አስፈላጊነት ብለን ነገሮች አይተናል ማለት ነው። ክብር ለኢየሱስ ይሁን። ከዛ በፊት ግን ለምንድን ነው የክርስቶስ ኢየሱስ መስዋዕት ከብሉይ ኪዳን መስዋዕቶች የሚበልጠው ብለን 3 ጥቅሞች ተናግረናል። አንደኛው የክርስቶስ መስዋዕት ኃጢአትን ያስወግዳል። ኃጢአትን ያስወግዳል ብለናል። ስለዚህስ በቀደሙ የነበሩት እልፍ አላፍ የበጎች የጠቦቶች እንደገና የኮርማዎች የነዛ ሁሉ ደም ምንድን ያደረገው ብትሉ ኃጢአትን አላስወገደም። አቅም የለውም ለማስወገድ፣ ግን ኃጢአትን ይሸፍን ነበር። እንደ ጥላ ሆኖ ሊመጣ ላለው ለኢየሱስ ኃጢአትን ዝም ብሎ ይሸፍን የነበረ ያንከባልል የነበረ ጊዜው እስኪመጣ ማለት ነው። ጌታችን የነገር ፍጻሜ ደርሶ ጌታ መጥቶ የኔና የናንተን ትልቅ ችግር በመስቀል ላይ እሱ በመሰቀል ደሙን በማፍሰስ እስኪፈታው ድረስ እንደዛ ነበር። የላቀው መስዋዕት አስፈላጊነት ብለን ይህንን አይተናል። በመጀመሪያ ደረጃ እግዚአብሔር ይባረክ። ምንድነው የላቀው መስዋዕት? ሁለተኛው ደግሞ የላቀው መስዋዕት ዝግጅት። የሚገርማችሁ ነገር መስዋዕቱን ያዘጋጀው እግዚአብሔር እንጂ ሰው አይደለም። ስጋን አዘጋጀህልኝ ይላል ጌታ በዕብራውያን 10 ላይ ባለፈው እንዳየነው ዕብራውያን 10 ላይ ስጋን አዘጋጀህልኝ ይለዋል። ሁልጊዜ በዛ መስዋዕት የኃጢአት መታሰቢያ ነው ያለው። የኮርማዎች የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና፣ ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዛን ጊዜ ነው በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላክ ሆይ ፈቃድህን ላደርግ መጥቻለሁ አሉ። በዚህ ላይ መስዋዕትና በማን በሙሉ የሚቃጠል መስዋዕትን ስለ ኃጢአት የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው። ቀጥሎ ነው አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም ፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ ማቅረብ ተቀድሰናል ይላል እና መስዋዕቱን ያዘጋጀው ራሱ እግዚአብሔር ነው። የሚያስገርማችሁ ነገር በእግዚአብሔር አሰራር በምንም ተአምር ከዚህ ቅዱሱ እግዚአብሔር እሱን ኦፌንድ ያደረገ ፍጥረት መኖር የለበትም በፍጹም። እግዚአብሔር በጣም በጣም ትልቅ ቅዱስ አምላክ የማይነካ የማይደፈር ነው። ከሁሉ በላይ ከሁሉ የሚበልጥ። የሚያስገርመው ነገር እኛ በድለነው ራሱ ነው መስዋዕት ያቀረበ። መስዋዕት ብቻ ነው እንታረቅ ጥያቄ የሚያመጣው እሱ ነው። ከዘላለም በፊት ያሰበው መታረቃችንን እሱ ነው። በዘላለም ሀሳብ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን እንሆን ዘንድ በፍቅር በክርስቶስ ኢየሱስ የመረጠን ጌታችን ነው። ክብር ለጌታ ይሁን። አምላካችን ነው። ሃሌሉያ። ኤፌሶን 1 ላይ ሄዳችሁ ስትመለከቱ እኩል እግዚአብሔር አብም እግዚአብሔር ወልድም እግዚአብሔር መንፈስ ቅዱስም ለመዳናችን ለመቤዠታችን ዋጋ ከፍለዋል። የየራሳቸው ኮንትሪቢዩሽን አላቸው። ጌታችን መጥቶ በመስቀል አዞ መጥቶ በመስቀል ላይ ዋል እንጂ እነሱ የሰሩት ስራ ከዘላለም በፊት ነው። እግዚአብሔር በራሱ መማክርት እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ እንደ ካውንስል ኦፍ ጋድ በስላሴዎች ካውንስል ታይተናል። ከጊዜ በላይ ነው እግዚአብሔር። ስለዚህ ምን ማለት ነው? ዓለም ሳይፈጠር ይላል። በቃ ለእኛ ከባድ ነው ዓለም ሳይፈጠር ለማየት ማለት ነው። እግዚአብሔር ግን ያን ጊዜ እያንዳንዳችን አይቶ ነበር። ስለዚህ ጌታችን ቆሞ ይመርጥ ነበር። እቺ የኔ ናት፣
ይሄ የኔ ነው፣ ያ የኔ ነው። እስኪ ለጌታ ክብር ዝም የኔ ነው። ሃሌሉያ! እነዚህ ናቸው። ያ ማለት ግን እንዳንሳሳት እግዚአብሔር መርጦ ለጥፋት ያስቀመጠው ማለት አይደለም። ሁሉን ሰው ነው የመረጠው። መርጦ ግን ጌታ በቃ ብሎ የሚመጣ በሙሉ ያንን ግብዣ ይቀበል ማለት እንጂ ሁሉ ሰው ነው በቃ የተመረጠው። ክብር ለኢየሱስ ይሁን። የላቀው መስዋዕት ዝግጅት ይላል። ዝግጅቱ እሱ ነው ያደረገው። እግዚአብሔር ይባረክ። ሶስተኛው የላቀው መስዋዕት ውጤታማነት ይላል። ቁጥር 10 ላይ በዚህ ፈቃድ የኢየሱስ ክርስቶስን ሥጋን ጊዜ ፈጽሞ ማቅረብ ተቀድሰናል። እግዚአብሔር ይባረክ። ለአንዴና ለመጨረሻ ጊዜ በአንድ መስዋዕት እኔና እናንተን ከአባቱ ጋር አስታርቋል። ክብር ለኢየሱስ ይሁን። አሜን። እግዚአብሔር ይባረክ። ስለዚህ ወደ ዛሬው ክፍል እንሄዳለን። ወደ ሁለተኛው ማለት ወደ ዛሬው ክፍል እንሄዳለን። በጣም ነው የምወደው ዕብራውያን መልእክት። የሚገርም ነው። እነዚህን የዕብራውያን አዋቂዎች ፈሪሳውያን በዘመኑ የነበሩት ሊቃውንት በሙሉ የሚያስደምም መልእክት ነበር ጌታ በዚህ በባሪያው በኩል ማን እንደጻፈው እንኳን እርግጠኞች አይደለም። አንዳንዶች ጳውሎስ ነው፣ አንዳንዶች አጵሎስ ነው ይላሉ። ግን እግዚአብሔር መንፈስ እንደጻፈው በጣም እርግጠኞች ነው። የሚያስደምም ጌታ የላቀ እንደሆነ ጌታ ከሁሉ እንደሚበልጥ በሚያስገርም ሁኔታ ከመጀመሪያው ጀምሮ ከመላእክት በላይ እንደሆነ ዛሬ ስህተት ትምህርቶች አሉ በምድር ላይ። አንደኛው ዋች ታወር የሚባል ጆሆባ ዊትነስ ቢሏቸው እግዚአብሔር ይመስገን አንድ ቀን ወደኛ ሰፈር አካባቢ የሆነ ቦታ ቆመው ይመሰክራሉ፣ ይሰጣሉ ትራክትን እና እኔና ምሳሌ አገኘናቸው። ያው ቶሎ ለመከራከር ነው በቃ ተናለ። ከዛ ዕብራውያን መጽሐፍ አውጥቷል እዛ እሺ አሉ። ከዛ በኋላ ምን ይናገሩ? አይ በቃ ነው ዕብራውያን ላይ የተጻፈው የሚገርም ነው። አብ ከወልድን አምላክ ሆይ ይለዋል። አምላክ ሆይ ይለዋል ዕብራውያን አንድ ላይ አምላክ ሆይ ዙፋኔ እስከ ዘላለም ድረስ ይኖራል ይላል። መንግስት እንደውም ብናየው ደስ ይለኛል። ዕብራውያን አንድ ላይ የሚገርም ነገር ነው የሚናገረው ስለ መላእክት ይልና ቁጥር 7 ላይ ምዕራፍ መላእክቱን መናፍስት አገልጋዮችን የእሳት ነበልባል የሚያደርግ ይላል። ስለ ልጁ ግን በደንብ ልብ ብላችሁ አዳም አምላክ ሆይ የሚለው አባት ነው። እግዚአብሔር አምላክ ሆይ ነው። አምላክ ሆይ ዙፋን እስከ ዘላለም ድረስ ይኖራል። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ፣ አመፃን ጠላ። ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይት ቀባ ይላል። ለልጁ ስለ ኢየሱስ ማለት እንደገና ደግሞ ራሱ አምኖ ስለወልድ ጌታ ሆይ አንተ ከጥንት ምድርን መሰረት ሰማዮችን የእጅ ስራ ናቸው፣ እነርሱም ይጠፋሉ፣ አንተ ግን ጸንተህ ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ጠቀልላቸዋለህ፣ ይለወጡማል። አንተ ግን አንተ ነህ፣ ዓመቶች ከቶ አያልቁም ይላል። ነገር ግን ከመልአክ ጠላቶችን አሁንም የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀመጥ። ከቶ ለማን ይባላል? ከኢየሱስ በስተቀር ከመላእክት ይልቃል ኢየሱስ። ሊቀ ካህናት ሁሉ ዕለት ዕለት እያገለገሉ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዛን መስዋዕቶች ብዙ ጊዜ እያቀረበ ቆሟል ይላል። እሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ጠላቶቹ የእግሩ መረገጫ እስኪደረጉ ድረስ ወደፊት ይጠብቃል። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና መንፈስ ቅዱስ ስለዚህ ይመሰክርልናልና። ከዛ ወራት በኋላ ከእነሱ ጋር የሚገባው ኪዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖራለሁ በልቦናቸው ጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመፃቸውን ደግሜ አላስብም ይላል። የእነዚህ ስርየት ባለበት ዘንድ ከዚህ ወዲያ ስለ ኃጢአት ማቅረብ የለም። የዛሬው መልእክት ርዕስ የክርስቶስ መስዋዕት ዳግመኛ መደገም የማያስፈልገው መስዋዕት። አሜን። ጨርሶ አይደገም። ጌታችን
ሞቶ ተነስቶ በአባቱ ቀኝ ሄዶ ተቀምጧል ለዘላለም። ሴት የኔና የእናንተ ጉዳይ ተቃልዷል። በቃ ተወግዷል፣ ተቸግሯል። ችግሩ ሁሉ ተወግዷል። ጸሐፊ አሁንም የብሉይ ኪዳን ሊቀ ካህናት ከታላቁ ሊቀ ካህናችን ከኢየሱስ ጋር ያነጻጽረዋል። ያው በዚህ ቦታ እንደምናየው ኢየሱስ ወደ አብ ካረገ በኋላ መቀመጡ ስራውን ማጠናቀቁን የሚያሳይ ማስረጃ ነው። ዕብራውያን 1:3 ላይ እዚህም ላይ ይወጣል ብዬ አስባለሁ። ቅድም ያነበብ የአልኩት ማለት ነው ጸሎት ላይ ዕብራውያን 1:3 ላይ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ኃጢአታችን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ። የስርየት ቀን ይባላል በዓመት አንድ ጊዜ በእስራኤላውያን ዘንድ ማለት ነው። ያ የስርየት ቀን በተለይ በሊቀ ካህኑ በኩል ያለው ስራ ቀላል እንዳይመስላችሁ የሰውን ሁሉ ኃጢአት መሸከም የራሱንም ጭምር ማለት ነው። እንደገና ደግሞ በዛ ስርየት ቀን በጣም ከባድ ፍርሃት፣ ድንጋጤ ነው ያለው። ምክንያቱም ሕጉ የሚጠይቀውን ማናቸውን ነገር የሚያሟላ መሆን አለበት። በዛ ቦታ በነዛ ሰዓት እንኳን በእግዚአብሔር ፊት ለመቆም የሚያስችል ጸጋ፣ ጉልበት፣ አቅም የለም። ያን ጊዜ እልፍ በብዙ ሺዎች የሚቆጠሩ መስዋዕት ነው የሚቀርቡት። እልፍ አላፍ መስዋዕት ነው የሚያቀርቡት እና ሊቀ ካህኑ ብቻ ነው። እንደምታውቁት ወደ ቤተ መቅደስ ሄዳችሁ ስትመለከቱ የውጭ አደባባይ የሚባል አለ። የውጭ አደባባይ የሚባል ሁሉም ያው እስራኤላዊ በሙሉ ሊቆምበት የሚችል ነገር ግን ከዛ ፈቀቅ ብሎ ቅድስት የሚባል ደግሞ አለ። አገልጋዮቹ የሚቆሙበት፣ ካህናት የሚቆሙበት፣ እግዚአብሔር ሰዎች የሚቆሙበት ቅድስት። ከዛ አልፎ ግን ቅድስተ ቅዱሳን የሚባለው ብርቱ መጋረጃ ያለበት። መጋረጃ ሲባል ዝም ብሎ እንዳይመስላችሁ የእኛን አይነት መጋረጃ አይደለም። ብዙ ኪሎ የሚመዝን መጋረጃ ነው። እንዲህ አድርጋችሁ ትገፉት የማትችሉ ኃይለኛ በጣም ብርቱ የሆነ መጋረጃ ሊቀደድ የማይችል በቀላል በዛ ውስጠኛው ክፍል ቅድስተ ቅዱሳን ይባላል። በዚህ ቅድስተ ቅዱሳን ውስጥ ሊቀ ካህኑ በዓመት አንድ ጊዜ ብቻ ነው የሚገባው። በዓመት አንድ ጊዜ ብቻ ነው የሚገባው። ሲገባ በብዙ ፍርሃት ነው። ወደ ቅድስት ሄዳችሁ ስትሄዱ ያው መብራት አለ፣ ጠረጴዛ አለ፣ ህብስት አለ እዛ። ነገር ግን ወደ ቅድስተ ቅዱሳን ስትገቡ መብራት እንኳን የለም፣ ጨርሶ የለም። ምክንያቱም እግዚአብሔር ስለሚመጣ፣ እግዚአብሔር ብርሃን ስለሆነ ስለሚመጣ የሚገባው ሊቀ ካህን በቃ ኃይለኛ ብርሃን፣ ሊቋቋም የማይችለው አይነት ብርሃን ነው የሚወጣው። እግዚአብሔር ኦልሬዲ ይመጣል ወደዛ ቦታ በዓመት አንዴ ቀጠሮ ስላለ መስዋዕቱ ካስደሰተው ሊቀ ካህኑ በእርግጥ እንደሚጠይቀው በእግዚአብሔር ፊት ራሱን አንጽቶ ቀድሶ ከቆመ ያው ጌታ የሕዝቡን ኃጢአት መስዋዕት ይቀበላል ማለት ነው። ዕብራውያን 1:13 ላይ ደግሞ እንዲህ ይላል፣ ያው ነው ነገር ግን ከመላእክት ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ለማን ብሏል ይላል ጌታችን። ስለዚህ እነዚህ ካህናት በየዓመቱ ይምጡ እንጂ አንድም ካህን እዛ ቅድስተ ቅዱሳን ላይ ቢቀመጥ ቆሞ ነው አገልግሎቱን የሚፈጽመው። እንደ ቆመ ይጀምራል፣ እንደ ቆመ ነው የሚጨርስ። የአዲስ ኪዳኑ ሊቀ ካህን ኢየሱስ ግን ስራውን በመስቀል ላይ ጨርሶ በአብ ቀኝ ተቀምጧል። እስኪ ክብር ለጌታ ይሁን። ታምናላችሁ? ሃሌሉያ። ዕብራውያን 8 ላይ እንዲህ ይላል ቁጥር 1 ላይ ከተናገርነው ዋናው ነገር ይሄ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ አለ ሊቀ ካህናት አለ ይላል። በግርማው ዙፋን ቀኝ የተቀመጠ እንዲህ አለ ሊቀ ካህናት አለ። ስራውን ጨርሷል። አሜን። ክብር ለጌታ። አሜን። በጣም ያስገርመኝ በእግዚአብሔር ዙፋን
በእግዚአብሔር ዙፋን በዛ ማንም ሊጠጋው የማይችል ብርሃን በዛ በሆነ ዙፋን ላይ የኔና የናንተ ተወካይ አለ። ክብር ለጌታ ይሁን። አሜን። ማነው እሱ? እስኪ ኢየሱስ ክርስቶስ ሥጋ የለበሰ አምላክ አለ እዛ እንደኛ የኛ ወገን የሆነ ስለኛ የሚሟገት ስለኛ ግድ የሚለው ስለኛ የሚማልድ ጌታ ዙፋኑ ላይ አለ። ክብር ለኢየሱስ ይሁንልን። እልልታ ጭብጨባ ለእሱ ይምጣ። ሃሌሉያ። በመቅደስ የነበሩት ካህናት አገልግሎት ግን መቼም ቢሆን አያልቅም፣ አይለወጥም። ዕለት ዕለት ያንን መስዋዕት ያቀርቡ ነበር። ይህ የማያቋርጥ መደጋገም መስዋዕቶቻቸው ኃጢአትን ማስወገድ እንደማይችሉ ማረጋገጫ ነበር። በ10 ሺዎች የሚቆጠሩ የእንስሳት መስዋዕቶች ሊያደርጉት ያልቻሉትን ኢየሱስ በአንድ መስዋዕት ለዘላለም ፈጸመው። አሜን። ተቀመጠ የሚለው ሐረግ ወደ መዝሙር 110 ይወስደናል። መዝሙረ ዳዊት 110 ማለት ይገርማል። እግዚአብሔር ከዘመናት በፊት ቃሎቹ እንኳን እንዴት አድርጎ እንዳስቀመጠው የትንቢት ሊፈጸሙ ያሉት የትንቢት ቃሎች ሁሉ እግዚአብሔር በእንዴት አይነት ዘመን እንዳስቀመጠ ከጥንት ጀምሮ እግዚአብሔር ይህ በእግዚአብሔር ልብ ውስጥ ነበር። የኔና የናንተ ደህንነት ማለት ነው። በመዝሙር 110 ላይ እንዲህ ይላል፣ እግዚአብሔር ጌታዬ ጠላቶችን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀምጣል። ንጉሥ ዳዊት ስለ ስንት ጌታ ነው የሚያወራው? አንድ ብቻ? እርግጠኞች ናቸው? እግዚአብሔር ሁለት ነው። እግዚአብሔር ጌታዬን እኮ ነው የሚለው። ስለ ዳዊት አይደለም ያወራ ያለው። እግዚአብሔር ጌታዬ ጠላቶችን የእግርህ መረገጫ እስካደርግልህ ድረስ በቀኜ ተቀምጣል። እግዚአብሔር ጌታዬ። ክብር ለጌታዬ። እኔና እናንተ ሥጋ ለብሶ እኛን ወክሎ የመጣውን ጌታ ክርስቶስ የክብርና የድል ቦታ ላይ መሆን ያለው ሲመለስ ጠላቶቹን ሁሉ ድል አድርጎ ጽድቅ የሰፈነበትን መንግስቱን ይመሰርታል። በእርሱ የታመኑት ለዘላለም ፍጹማን ሆነዋልና መፍራት የለባቸው። ዕብራውያን 10 ቁጥር 14 ላይ እንዲህ ይላል የእግዚአብሔር ቃል፣ አንድ ጊዜ በማቅረብ መስዋዕት አድርጎ ራሱን የሚቀደሱትን የዘላለም ፍጹማን አድርጓቸዋል። ክብር ለጌታ። ህንድ ሀገር ውስጥ አንድ ወንዝ አለ። እዛ እንጂ ልረሳው እችላለሁ። ምናልባት ብያችሁ ከሆነ አትሰርችው፣ ማወቅ ጥሩ ነው። ደግሜ ብናገር ይቅርታ እየጠየኩ ማለት የሆነ ዛንጀስ ምናምን የሚባል ወንዝ አለ እና በየዓመቱ የስርየት እንትን አላቸው፣ መታጠብ በቃ ከየቦታው ነው የሚሄዱት እዛ ለእንትን ለማለት ነው። እና የሚገርማችሁ ነገር እዛ ውሃው ሲዘፈዘፉ ነው የሚሆኑት። ምክንያቱም መንጻት የሚባለው ነገር ያው የህሊና አንጻት ስለሌለ መዘብዘ የደጋገሙ ሲዘፈዘፉ በቃ እንደዛ ነው። በጣም ቆሻሻ ውሃ በሽታ ያስከትላል ምናምን ይላሉ ሐኪሞች የተናወለ ግን እነሱ እዛ ውስጥ መግባታችን ያወጣዋል ብለው ስለሚያስቡ ዛሬም እንደዚሁ ነው ወገኖችም። አይነት መንጻት አለ ባለም ውስጥ አንዳንድ ሃይማኖቶች ስማቸው መልከስ አልፈልግም፣ በቃ ያንን ዝም ብሎ ውሃ ውስጥ ገብቶ በመረጨት ምን በማለት ኃጢአት ይነጻሉ ላይ ያስባል። እልፍ መስዋዕት ብታቀርቡ ኃጢአትን ሊያነጻ የሚችል የለም ጨርሶ። በተለይ ከህሊናችን ከዚህ ከውስጣችን ኃጢአት በፍጹም ሊነጻ አይችልም። ብዙ ሳንሄድ ነው ህሊና ራሱ የሚከሰን ማለት ሰይጣን አለ ጠላታችን፣ ግን የራሳችን ህሊና ነው። የቆርማዎችና የጥንጆች በረከሱት ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ኢየሱስ ደም እንዴት ይልቅ ያው እግዚአብሔር ልታመልኩ
ከሞተ ስራ ህሊናችሁን ያነጻል። አሜን ትላለህ። እስኪ ለክብር ዝንዙት ለክብር ህሊናን ያነጻል። ህሊናን የሞተን ህሊናን የሚያደርግ ደግሞ ግን ዛሬ ብዙ ሰዎች ሜንታል ሆስፒታል ውስጥ ታስረው ያሉት ከዚህ የተነሳ በቃ የሚያነጻ ነገር የለም። ራሳቸውን በቃ ሲከሱ ይውሉ ብዙዎች የአእምሮ በሽተኞች በጣም ከዚህ ጋር የተያዘ ከኃጢአት ጋር የተያዘ ከወቀሳ ከጊልት ጋር የተያዘ ነው ወገኖች። ብዙ ሰዎች የሚጨነቁበት ማለት ምንም እንኳን እንዲሁ አለ አይደል ሰው እንትን ደረጃ ቢያደርገው ሰዎች ክርስቶስ ኢየሱስን ሲያገኙ ያ የኢየሱስ ደም ብቻ ነው ሰዎችን ከኃጢአት ነፃ የሚያደርግ ነፃ ያደርጋል። ይህን ስጋን መንፈስን ነፍስን ብቻ ነው አእምሮን ነፃ ያወጣል። ክብር ለጌታ ይሁን። አሜን። ክብር እስኪ ለጌታ እንስጠው። ሃሌሉያ። አማኞች በእርሱ ሙሉዎች ነን። በቆላስያስ ምዕራፍ 2 ላይ እንዲህ ይላል የእግዚአብሔር ቃል። ቆላስያስ 2 ቁጥር 10 ላይ በእሱ ሙሉ ነን፣ በእሱ ሙሉ ነን፣ ባለቅነትና ለስልጣን ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል ይላል እግዚአብሔር። የአለቅነት የስልጣን ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። ክብር ለጌታ ይሁን። በኢየሱስ ክርስቶስ የተፈጸመ ሥራ ምክንያት በእግዚአብሔር ፊት ፍጹም ስታንዲንግ አለ፣ ፍጹም አቋም አለን። እግዚአብሔር ይባል። ለዚህ ነው እግዚአብሔር ጌታዬ ጠላቶችን ለእግሬ መቀመጫ እስካደርግልህ ድረስ በቀኝ ተቀመጥ አለው የሚል። በእግዚአብሔር ፊት ፍጹም አቋም እንዳለን በግል እንዴት እናውቃለን? አንደኛው በቃሉ በኩል በመንፈስ ቅዱስ የተሰጠው ምስክርነት ነው። ዕብራውያን ምዕራፍ 10 ቁጥር 15 እስከ 18 ያለው እንደገና ሄደን እናያለን። የመንፈስ ቅዱስ ምስክርነት በኢየሱስ ስራ ላይ የተመሰረተ ነው። በቅዱሳን መጽሐፍት እንደተጻፈው ማለት ነው። ዕብራውያን 10 ከቁጥር 15 እስከ 18 መንፈስ ቅዱስ ደግሞ ጌታ ይባርክ እዚህ ተጽፏል። መንፈስ ቅዱስ ደግሞ ስለዚህ ይመሰክርልናል። ከዛ ወራት በኋላ ከነሱ ጋር የሚገባው ኪዳን ይህ ነው ይላል ጌታ፣ በልባቸው ሕጌን አኖራለሁ በልባቸው እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመፃቸውን ደግሜ አላስብም ይላል። የእነዚህ ስርየት ባለበት ዘንድ ከዚህ ወዲያ ስለ ኃጢአት ማቅረብ የለም። ኃጢአታቸውንና አመፃቸውን ደግሜ ረሳ። በጣም ከደነቀኝ ነገር ጌታን በተቀበልኩ ጊዜ የምከሰስበትን ኃጢአት አጣሁት። ንስሐ ከገባ በኋላ በቃ አእምሮዬ ንጹህ ሆነ። ሰላም፣ የማላውቀው አይነት ሰላም፣ የማላውቀው አይነት ደስታ፣ የማላውቀው አይነት እረፍት በቃ ጨርሶ አስቤው እስከማላውቀው ድረስ ህሊናን የሚያነጻ ህሊናን ንጹህ የሚያደርግ ደም፣ በእግዚአብሔር ፊት ንጹህ አድርጎ የሚያሳይ ደም፣ ኃጢአታቸውንና አመፃቸውን ደግሜ አላስብም። እግዚአብሔር የአእምሮ ችግር የለበትም፣ የመርሳት ማለት ነው። አላስብም ካል አላስብም። አሜን። እግዚአብሔር ይባረክ። አላስብም ብሎኛል በሉስ። አመፄት ይቅር ተብያለሁ፣ ኃጢአቴ ይቅር ተብያለሁ። ኢየሱስ ጌታ ነው ብዬ ስቀበል ኃጢአቴ አመፄን በደሙ አንጽቶታል። እስኪ የሚያምን ለጌታ ክብር ይስጠው። በዕብራውያን 8 ከቁጥር 7 እስከ 12 ላይ ኤርምያስ 31 ከቁጥር 33 እስከ 34 ያለው ዕብራውያን ጸሐፊ ጠቅሰዋል። ዕብራውያን 8 ላይ ፊተኛው
ኪዳን ነቀፋ ባይኖረው በሁለተኛው ስፍራ ባልተፈለገም ነበር። እነርሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የሚገባበት ወራት ይመጣል ይላል ጌታ። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም፣ እነሱ በኪዳኔ አልጸኑምና እኔም ቸል አልኳቸው ይላል ጌታ። ከዛ ወራት በኋላ ከእስራኤል ቤት ጋር የሚገባው ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። ክብር ለኢየሱስ ይሁንልን። እያንዳንዱ ጎረቤቱን እያንዳንዱ ወንድሙን ጌታን ወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛል። አመፃቸውን ምራቸዋለሁ፣ ኃጢአታቸውንም ደግሜ አላስብም። አዲስ በማለት ፊተኛውን አስረጅቷል። አሮጌና ውራጅ ሆነው ሊጠፋ ቀርቧል። ይህንን በኤርምያስ 31 ላይ እግዚአብሔር ከዘመናት በፊት አስቀድሞ ጌታችን ወደ ምድር ከመምጣቱ በፊት ማለት ነው፣ ገና ዋጋው ሳይከፈል ግን ጌታ በትንቢት መጽሐፍ በነቢዩ በኤርምያስ በኩል ይናገር ነበር። እንዲህ ይላል ኤርምያስ 31 ላይ ኤርምያስ 31 ከቁጥር 31 ጀምሮ ማለት ነው። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የሚገባበት ወራት ይመጣል ይላል እግዚአብሔር። ከግብፅ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባው ያለ ቃል ኪዳን አይደለም፣ እነርሱ በኪዳን ያልጸኑ እኔም ቸል አልኳቸው ይላል እግዚአብሔር። ከነዛ ወራት በኋላ ከእስራኤል ቤት ጋር የሚገባው ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን እያንዳንዱ ወንድሙን እግዚአብሔር እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና ይላል እግዚአብሔር። በደላቸውን እምራቸዋለሁ፣ ኃጢአታቸውን ከእንግዲህ ወዲህ አላስብም። ክብር ለኢየሱስ። ኃጢአታቸውን ከእንግዲህ ወዲህ አላስብም። አንድ ጊዜ አዲስ አበባ መንገድ ላይ ስንመሰክር አንድ በጣም የተማረ ሰው ከውጭ ጨርሶ የመጣ ወዲያው እና ማዘጋጃ ነው የተመደብኩት አለ። አላስታውስም፣ ኢንጂነር ምናምን ነገር ይመስለኛል። እናገኘነው እና ስለ ጌታ ስነግረው ጨርሶ ሀሳቡም የለው። እግዚአብሔር ኦርቶዶክስ ቤተክርስቲያንም አያውቅም። በቃ ምንም ዝም ብሎ ነው የኖረው እና ማስትሬት ይዤ ነው ውጭ ሀገር በወጣትነት የሄድኩት እና የመጣሁት አለ እና እያወራ ነው ምንም ነገር። ከዛ መጸለይ ስንጀምር እንደገና ደግሞ የሚገርማችሁ ነገር ብቻውን ሆኖ ማየው ነገር ማየው ያውን ራእይ እንደሚባለው ሰይጣን ማያሳየው ነገር መጥፎ የሆነ ነገር የሚያሳየው መልካም ግን በጣም ውስጣችን ራራ መልቀቅ አልፈለግም። ጸለይንለት፣ አብረን ምሳ በላን ከእሱ ጋር። ከዛ በኋላ እንደገና ደግመን በሚቀጥለው ቀን ቀጠል ነው። ከዛ በኋላ ልነግራችሁም አልችልም። የሆነ ነገር ተመታ፣ እየሳቀ መጣ፣ ደስ ብሎ ምንድነው ያለውበትን ስቃይ እናንተ ልታውቁት አትችሉም ማለት ግን እግዚአብሔር እናንተ የጠራችሁት ጌታ በቃ የማላውቀውን አይነት ሰላም ሰጥቶኛል። ስለ ሁሉ ነገር ይከሰሳል፣ ራሱን ይከሰሳል። ስለ ብዙ ነገር ምንም ረፍት የለውም። አእምሮ ማታም ተኝቼ ብቻዬን አወራለሁ፣ ብቻውን ይናገራል፣ ድምፅ እሰማለሁ። ወገኖቼ ከእንዴት አይነት እብደት መሰላችሁ ያስመልጠኛል። እስኪ ክብር ለጌታ ምስጥ። ከእንዴት አይነት እብደት! የብሉይ ኪዳን አምላኬ ከእንግዲህ ወዲህ ስለ ኃጢአት የሚሰማኝ ሕሊና የለም ማለት አይችልም። ሁልጊዜ ያ መስዋዕት በቀረበ ጊዜ የኃጢአት ማስታወሻ ዕብራውያን 10 ላይ ሄደን ልናይ እንችላለን። ማስታወሻ በደለኛ ነህ፣ በደል አለብህ፣ አሁንም ነጽተህ ወጥተሃል፣ ግን እንደገና ደግሞ አሁንም በድለሃል የሚል ነው።
እንዲህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዛ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረም ይላል። የአዲስ ኪዳን አማኝ ግን ኃጢአቱ አመፁ ዳግመኛ እንደማይታሰብበት መናገር ይችላል። ከእንግዲህ ወዲህ ሌላ ስለ ኃጢአት የሚሰዋ መስዋዕት የለም። ዕብራውያን 10 ቁጥር 18 ላይ እንዲህ ይላል፣ የእነዚህ ስርየት ባለበት ከዚህ ወዲያ ስለ ኃጢአት ማቅረብ የለም። ለቃሉ ታማኝ የሆኑ ክርስቲያን የስነ አእምሮ ሐኪሞች እንደኛ ክርስቲያኖች ማለት ነው። አንድ ጊዜ አንድ ጉባኤ ተካፍዬ ነበር እና ያ የአእምሮ ሐኪም እንዲህ አለ፣ የስነ አእምሮ ሕክምና ችግሩ ምልክቶችን ብቻ ነው ማከም ይችላል። አንድ ሐኪም የታካሚው የጥፋተኝነት ስሜት ሊያስወግድለት በስሜቱ ይችላል። ነገር ግን ጥፋተኝነት ጊልት የሚባለው ግን ሊያስወግድለት አይችልም። ልክ አንድ የጭነት መኪና አሽከርካሪ የሞተሩን ድምፅ ላለመስማት የመኪናውን ፈረፋንጎ ፌንደር የሚባለው እንደማላላት ነው። ታካሚው የተሻለ ስሜት ሊሰማው ይችላል። ነገር ግን ከአንድ ችግር ይልቅ አሁን ስንት ችግር ሆነ ማለት ሁለት ችግር ፉርጎን አልቷል። ሁለት ችግር ይኖሩበታል። ስለዚህ ኃጢአተኛ በክርስቶስ ሲታመን ኃጢአቱ ሁሉ ይቅር ይባላል። የኃጢአተኝነት ስሜቱን ይወገዳል። ጉዳዩ ለዘላለም ሙሉ በሙሉ ይቋጫል። ይህ ጌታ የሚያስገርም ዋጋን የከፈለው ስለ እኔና ስለ እናንተ። ይህ ጌታ ታላቅ ነገርን የሰራው በመስቀል ላይ በደላቸውን፣ ኃጢአታቸውን፣ መተላለፋቸውን ከእንግዲህ ወዲህ አላስብም። በደላችንን ኃጢአታችን ብዙ ቦታ ነው እግዚአብሔር ቃል አስቀድሞ የሚናገረው። አላስብም። እሱ የአእምሮ ችግር የለበትም፣ መርሳት አያስቸግረው። በዘመናት መካከል በእድሜ ብዛት የመጣ የእርጅና ዲሜንሻ የለበትም። ሁሉን ያውቃል። ጌታ ከመጀመሪያው መጀመሪያውን ያውቃል። ፊተኛ ነው፣ ኋለኛ ነው፣ መጀመሪያ ነው፣ መጨረሻ ነው፣ አልፋ ነው፣ ኦሜጋ ነው። ክብር እስኪ እንስጠው ለዚህ ጌታ። ክብር ለኢየሱስ ይሁን። በጸሎት መንፈስ እንሆናለን። እግዚአብሔር ይባረክ። ዛሬም ጌታ ሁላችን ይፈልጋል። በጸሎት መንፈስ እንሆናለን። በጥቂት ጊዜ እንጸልያለን፣ ጊዜም አለን። ክብር ለጌታ ይሁንለት። ለወደደን ደግሞ ከኃጢአታችን በደሙ ላጠበን መንግሥት ለአባቱ ለአምላኩ ለዘላለም ካህናት ነገሥታት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ክብርም ኃይልም ይሁንለት። አሜን ይላል። ክብርና ኃይል እሱ ብቻ የሆነ አምላካችን እግዚአብሔር በደሙ ላጠበን ለወደደን እስከ ሞት ድረስ ለወደደን እስከ ሞት ድረስ ነፍሱን እስኪሰጥ ድረስ ለወደደን ጌታ ክብርም ምስጋና ውዳሴ የሚምጣለት። ሃሌሉያ! ክብርም ምስጋና ውዳሴ የሚምጣለት። ለበዶር ወሸት ለበዶር በሳዲያ ሚረበዶር ወሸት ለበዶር በሳዲያ ለበዶር ወጀዳር ወጀዲያ ሪበዶር ወሸት ለበዶር ወጀዲያ። ሃሌሉያ! 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 እየጸለይን እንቆያለን። ግን አንድ ጥያቄ ጠይቃለሁ። ተፌ ወደዚህ ትመጣለህ፣ ዮቤ ትመጣለህ። ሌላ ፓስተር ነበረ፣ ሌላ ካስዬ የለም እዚህ። ኦኬ፣ አንዴ ትመጣላችሁ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ የተናገረኝ ነገር አለ። ስለዚህ በእያንዳንዳችሁ ላይ በእምነት ዘይት እቀባለሁ። እግዚአብሔር አምላክ ቀንበርን ይሰብራል፣ እስራትን ይቆርጣል፣ ጥያቄን ይመልሳል። የታመመ ማንም ቢኖር ጌታ እግዚአብሔር የሚያስደንቀውን ክብሩን ያደርጋል። እግዚአብሔር ይባረክ። ወንድማችን ማርካው ከቻላችሁ እንድትዘምሩ በጣም ደስ ይለኛል። ከመጀመሪያው
ወንበር ጨምሮ ወደዚህ ትመጣላችሁ እና የእምነት ዘይት ነው የማደርገው። እግዚአብሔር አምላክ የታመነ አምላክ ነው። በእናንተ ጉዳይ ላይ እኔ እስማማለሁ ማለት ነው። በችግራችሁ በምትጸልዩበት ማናቸው ነገር ፓስተር ወደዚህ ትወጣለህ። በማናቸው ነገር እስማማለሁ። ማናቸው ነገር ከቅባት ውፍረት የተነሳ ቀንበሩ ይሰበራል ተብሎ እንደጻፈ ጥያቄ የሆነ ተራራ የሆነ ማናቸው ነገር በሙሉ እግዚአብሔር አምላክ ይገለብጠዋል። እግዚአብሔር ይገለብጠዋል። ጌታ አምላክ ይገለብጠዋል። እግዚአብሔር ይገለብጠዋል። በጥያቄዎቻችሁ ጌታ አምላክ ይወጣል፣ ያስደንቃችኋል። የጥያቄ ይመለሳል። ዛሬ በፊታችሁ ተስማምተን የጸለይነው ጸሎት አልነገራችሁኝም፣ ግን ጌታ ያውቃል። ጌታ ለዘላለም ያሳርፋችኋል። ታምራትን ያደርጋል። እግዚአብሔር ድንቅን ያደርጋል። ሃሌሉያ። ቀንበሩ ከቅባት ውፍረት የተነሳ ይሰበራል። ሺላባዶር በሳይክራባዶር በጃዲያ ሚላባዶር በሳይክራባዶር በጃዲያ ሬክራባዶር በጃዳር በጃዲያ በጃዲያ ወደፊት ትወጣላችሁ፣ ወደፊት ትወጣላችሁ። ሃሌሉያ ሃሌሉያ። ቀንበሩ ከቅባት ውፍረት የተነሳ ይሰበራል። ምንም አይነት ቀንበር ቀንበሩ ከቅባት ውፍረት የተነሳ ይሰበራል። ቃሉ እንደሚለው ቀንበሩ ከቅባት ውፍረት የተነሳ ይሰበራል። የኪዳን ቅባቱ የኪዳን ነው። ሃሌሉያ። የኪዳን ሃሌሉያ። በዓመቱ መጀመሪያ ላይ ሃሌሉያ፣ ሁለተኛው እሑድ ላይ የኪዳን ነው። ቀንበሩ የኪዳን ነው። ማነው? ቅባቱ የኪዳን ነው። ቅባቱ የኪዳን ነው። ቀንበሩ ደግሞ ይሰበራል። ከዛ የተነሳ ቀንበሩ ይሰበራል። ቀንበሩ ይሰበራል። አይ ቲንክ በአንድ ሳይድ ጥሩ ለአንደኛው ወገን ዳና ስለሆነ የሰው ነገር በዚህ በኩል ሆኖ ሃሌሉያ ሃሌሉያ ሃሌሉያ። ቀንበሩ ከቅባቱ ውፍረት የተነሳ ይሰበራል። በዚህ ሳይድ ትሆኑልኝ፣ በዚህ ሳይድ ፊት ለፊት ቆሙ። ምክንያቱም አንደኛው ብቻ ነው፣ ወደ አንደኛው ነው እያየሁ። ቀንበሩ ከቅባቱ ውፍረት የተነሳ ይሰበራል። ክብር ለኢየሱስ። ቀንበሩ ከቅባቱ ውፍረት የተነሳ ይሰበራል። ከቅባት ውፍረት የተነሳ ይሰበራል። ሃሌሉያ። ኪራባዶር ሰይክራባዲ ይሰበራል። ኪዳን ፈጽመናል። ሃሌሉያ። የኪዳን ዘይት ነው። የኪዳን ቅባት ነው። የኪዳን ቅባት ነው። አይ ቲንክ ይሄኛው ቦታ ተስማማችሁ ማለት ነው። ሲሳይ ይሁን ፓስተር አንተ ማለት ነው። በዚህ ሳይ ፍረት የተነሳ ይሰበራል። ግማሽ ፍረት የተነሳ ይሰበራል።